ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። ጎረቤቶችህ ቀን በብርሃን ቤትህ ገብቶ የሰረቀህ ሌባ ሳያዩ አንተ በሌሊት ደብቀ ከቤት ያስገባሃት ሴት ግን በፍጹም አታመልጣቸውም። እህቴ ሆይ መኪና ያለውን ወንድ ከፈለግሽ ለምን ራስሽ አትገዢለትም? አንዳንድ ወንዶች በእጅጉ ያስቁኛል። አንቺ እኮ የህይወቴ ፀሐይ ነሽ፣ በልቤ ላይ የምትዘንቢ ዝናብ፣ አንቺ ከሌለሽ ቀኔ በደመና የተሸፈነ ነው ይላሉ። ወገኖቼ ለመሆኑ እነዚህ ወንዶች የሚያነበንቡት የአየር ትንቢያ ይሆን እንዴ? ፈጽሞ ልታምነው የምትችለው ነጭ ቢኖር በአጸደ ነፍስ ያለ የሞተ ብቻ ነው። አፍሪካውያን በአግባቡ የሚጠቀሙበት ማስጠንቀቂያ ቢኖር ባትሪሎ የሚለው ብቻ ነው። እነዚህንና ሌሎችም የሮበርት ጋብርኤል ሙጋቤ ፖለቲካዊ ምጸቶችና ማህበራዊ ሂሶች በሚል ርዕስ በ2014 ዓ.ም በአቤል የኪዳን ልጅ ከታተመው መጽሐፍ ውስጥ ያገኘነውን የሮበርት ሙጋቤን ፖለቲካዊ ምጸቶች፣ ማህበራዊ ሂሶችና ቀልዶችን በዛሬው የትረካ ሰዓታችን ወደ እናንተ ልናደርስ ወደድን። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍት ትረካዎች የሚቀርቡበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቢያት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክሱ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያገኙ። እነሆ የሮበርት ጋብርኤል ሙጋቤ ፖለቲካዊ ምጸቶችና ቀልዶች። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሙጋቤን በወፍ በረር። የቀድሞ የዚምባብዌው ፕሬዝዳንት ሮበርት ጋብርኤል ሙጋቤ አገሪቱን ከእንግሊዝ ቅኝ ተገዥነት ያላቀቁ የጥቁሮች የነጻነት ታጋይ፣ በኋላም እንደ አውሮፓውያን አቆጣጠር ከ1980 እስከ 87 የመጀመሪያው ጠቅላይ ሚኒስትር በመሆን ለ7 ዓመታት ያገለገሉ የታወቁ የማርክሲዝም የፖለቲካ ርዕዮት አቀንቃኝ፣ ኋላ ላይ አንድ ገዢ ፓርቲ በመመስረት ከ4 አስርታት በላይ ዚምባብዌን ከመሩ በኋላ በወታደራዊ ክንፉና በመላው የሀገራቸው ዜጎች በተደረገባቸው ግፊት ህዳር 21 ቀን 2017 እንደ አውሮፓውያን አቆጣጠር ስልጣናቸውን የለቀቁ አቋመ ግትር መሪ ነበሩ። የሙጋቤ አባት በትውልድ መንደራቸው ውስጥ የታወቁ አናጢ ነበሩ። ይሁንና ለትምህርት ከነበራቸው ፍቅር የተነሳ ልጃቸው ሮበርትን ወደ ካቶሊክ ሚስዮን ትምህርት ቤት በመላክ በመምህርነት እንዲሰለጥን አድርገዋል። የመምህርነት ስልጠናውን ያጠናቀቀው ሮበርትም ለተጨማሪ ትምህርት ወደ ደቡብ አፍሪካው ፎርት ሄር ዩኒቨርሲቲ ኮሌጅ በማምራት እዚያ በቆየበት ወቅት ከነፃ አውጪ ፖለቲካዊ አተያይ ጋር ለመተዋወቅ በቅቷል። በትምህርት ወዳድነቱ የሚታወቀው ወጣቱ ሮበርት ሙጋቤ ወደ ምዕራብ አፍሪካዊቷ ጋና በማምራት ከ1956 እስከ 1960ዎቹ ተጨማሪ ትምህርት ተከታትሏል። በ1963 ከጋና ወደ አገሩ የተመለሰው ሙጋቤ በቀጥታ ያመራው ወደ ፖለቲካው ዓለም ተሳትፎ ነበር። እርሱ ወደ አገር ቤት ከመመለሱ አስቀድሞ ሪቨረንድ ኔዳባኒንጊ ሲቶልና ጆሹዋ ኒኮሞ የተባሉ ፖለቲከኞች ለዚምባብዌ ነጻነት አብረው በመስራት ላይ የነበሩ ቢሆንም የኋላ ኋላ ግን እንዳነሳሳቸው ተያይዘው መቀጠል አልቻሉም። ታዲያ ሁለቱ ወገኖች ለመለያየት በማኮብኮብ ላይ በነበሩበት ወቅት ከጋና ወደ ዚምባብዌ የተመለሰው ሙጋቤ ከሪቨረንድ ኔዳባኒንጊ ሲቶል ጎን በመሰለፍ ዚምባብዌ አፍሪካን ናሽናል ዩኒየን ዛኑ የተባለ ፓርቲ ራሱን ችሎ እንዲመሰረት ቁልፍ ሚና ተጫውቷል። በዚህን ወቅት የጆሹዋ ኒኮም ክንፍ ደግሞ ዚምባብዌ አፍሪካን ፒፕልስ ዩኒየን ዞፑ ፓርቲን በመመስረት ሁለቱም ፓርቲዎች በተለያዩ ሁለት መንገዶች መጓዝ ጀመሩ። ሮበርት ከወጣትነቱ ዘመን ጀምሮ ነጮችን ጠልና ሞገደኛ ባህሪ ነበረው። ለምሳሌ በ1964 ያደረገው ንግግር
ያኔ አገሪቱን ያስተዳድሩ በነበሩት እንግሊዛውያን ቅኝ ገዢዎች ዘንድ አመጽን እንደማነሳሳት በመቆጠሩ ሮበርትን ለ10 ዓመታት ጽኑ እስራት ዳርጎታል። ወጣቱ ሮበርት ሙጋቤ ወደ ወህኒ ተጥሎ በነበረባቸው በእነዚህ ዓመታት እንኳን ተስፋ በመቁረጥ የሚቆዝምበት ጊዜ አልነበረውም። እስር ቤት ሆኖ በተልእኮ ትምህርቱን በመከታተል በሕግ የመጀመሪያ ዲግሪውን አገኘ። ከዚህም በተጨማሪ እዚያው በእስር ላይ በነበረበት ወቅት በ1974 የዛኑ ፓርቲ መሪ የነበረው ሲቶልን ከስልጣን ማስወገድ ችሎ ነበር። በዚያው ዓመት ከእስር የተለቀቀው ሙጋቤ ከነጮቹ ይልቅ እጅግ አብላጫ ቁጥር የነበራቸው የቀድሞዋ ደቡብ ሮዴሺያ የዛሬዋ ዚምባብዌ ጥቁር ሕዝቦች በጠቅላይ ሚኒስትር ኢያን ስሚዝ አገዛዝ ላይ እንዲያምፁ በመምራት የነጻነት ትግሉን ችቦ ለኮሰው። የአርበኞች ግንባር መሪ ከነበረው ኒኮም ጋር በመተባበር ደፈጣ ተዋጊዎችን አደራጅተው ዛምቢያ፣ ሞዛምቢክና አንጎላን በመሳሰሉ ጎረቤት ሀገራት ድንበሮች ላይ እያደፈጡ ነጭ መራሹን የኢያን ስሚዝ አገዛዝን ፋታ ነሱት። በዚህን ወቅት ሙጋቤ ከራሱ ፓርቲ ዛኑ በተጨማሪ የአርበኞች ግንባርን አቀናይቶ በመምራት ከፍተኛ ብቃቱን አሳየ። ነገር ሁሉ በእሳት መጫወት የሆነባቸው ነጮቹ ሌላ አማራጭ ስላልነበራቸው እንደ አውሮፓውያኑ አቆጣጠር በ1979 ላይ ድርድር እንዲካሄድ ካደረጉ በኋላ ከነሙጋቤ ጋር ስምምነት ላይ በመድረሱ በ1980 አጠቃላይ ምርጫ ተካሄደ። በዚህን ወቅት በአገሪቱ ፖለቲካዊ ርዕደ መሬትን በፈጠረ ድምፅ የሮበርት ሙጋቤው ዛኑ ፒኤፍ ፓርቲ ሲያሸንፍ እርሱም የመጀመሪያው ጠቅላይ ሚኒስትር ለመሆን በቃ። በመቀጠልም የኢኮኖሚውን የበላይነት ተቆናጠው የነበሩት ነጮች ሙሉ በሙሉ ከሀገሪቱ ፖለቲካዊና ኢኮኖሚያዊ ሕይወት ውስጥ መወገድ እንደሌለባቸውና ይህንም ማድረግ ብሔራዊ ጥቅምን ከማስከበር አንጻር አዋጭ አለመሆኑን የተረዳው ሮበርት ሙጋቤ ጥምር መንግስት በመመስረት የሕዝቡን ኑሮ ለማሻሻል የተቻለውን ሁሉ አድርጓል። የዜጎችን የነፍስ ወከፍ ገቢ ለማሻሻል ገቢያቸውን በማሳደግ የንግዱን ማህበረሰብ እንቅስቃሴ በማበረታታትና የአገሪቱን አብላጫ መሬት የያዙት ነጮች ገበሬዎች ሳይቀሩ በኢኮኖሚው ዘርፍ ላይ የራሳቸውን አስተዋጽኦ እንዲያበረክቱ ጥረት በማድረግ የማይናቅ ለውጥ ለማስመዝገብ በቅቶ ነበር። ከዚያ በኋላ በሙጋቤና የትግል አጋሩ ከነበረው ንኮሞ መካከል ከፍተኛ አለመግባባት በመፈጠሩ ሙጋቤ ይህንን ባላንጣውን ከፖለቲካው መድረክ አገለለው። ይህንን ተከትሎም አብላጫውን ቁጥር የያዙት የሮበርት ሙጋቤ ሾናና አናሳ ቁጥር በነበራቸው የንኮሞ ደጋፊዎች በሆኑት የእንዴቤሌ ጎሳዎች መካከል ብርቱ ትግልና ፍትጊያ በመካሄዱ አገሪቱ ለከፍተኛ የውስጥ ግጭት ተዳርጋ ቆየች። በዚህ የማያባራ የጎሳ ግጭት የተማረሩት ቁጥራቸው ቀላል የማይባል ነጮችም አገሪቱን ጥለው ለመኮብለል በመገደዳቸው ተነቃቅቶ የነበረው የዚምባብዌ ኢኮኖሚ እንደገና ማሽቆልቆል ጀምሮ ነበር። በዚህ ሁሉ መካከል ሮበርት ሙጋቤ የአገሪቱ የፖለቲካ መዋቅር ከፓርላማ መር አደረጃጀት ወጥቶ በአንድ ገዢ ፓርቲ ስር ተጠቃሎ ወደ ፕሬዝዳንታዊ አመራር እንዲቀየር ትግሉን አጠናክሮ ቀጠለ። ያሰበውን ከግብ ሳያደርስ እንቅልፍ የማይወስደው ይህ ሰው ዓመታትን ከፈጀ ጥረት በኋላ ያሰበው ተሳክቶለት በወርሃ ታህሳስ 1987 ዛኑ ፒኤፍን ገዢ ፓርቲ በማድረግ ራሱን የሪፐብሊኩ ፕሬዝዳንት ለማድረግ በቃ። ከዚያ በኋላ በ1990 በተካሄደው አገር አቀፍ ምርጫ አወዛጋቢ በሆነ ሁኔታ አሸንፎ እንደገና ለመንበረ ስልጣን በቃ። ይሁንና ይህ ያልተዋጠለት የዓለም ማህበረሰብ ለሙጋቤ መሯ ዚምባብዌ ጀርባውን መስጠት ጀመረ። ከአገር ውስጥ ያለው ተቃውሞም ተጠናክሮ የቀጠለው ከዚህ በኋላ ነበር። በሮበርት ሙጋቤ ላይ የተጀመረው ተቃውሞ ተጠናክሮ እንዲቀጥል ካደረጉ ጉዳዮች አንዱ የዲሞክራቲክ ሪፐብሊክ ኮንጎን ላውረንት ካቢላን ከአማጽያን ለመታደግ ወታደሮችን ወደዚያ መላኩ ነበር። በዚህ ብቻ ሳይወሰን በ1998 ለከፍተኛ የመንግስት አመራሮችና ለካቢኔ አባላት የደሞዝ ጭማሪ ለማድረግ መታሰቡ ሲነገር ደግሞ ችግሩ በእንቅርት ላይ ጆሮ ደግፍ ሆነ። ከዚያ በኋላ ነገሮች ለሮበርት ሙጋቤ እንደ ቀድሞ ዘመን አልጋ ባልጋ አልሆኑለትም። በሞርጋን ሻንጋራይ የሚመራው ሙቭመንት ፎር ዲሞክራቲክ ቼንጅ ፓርቲ ለዛኑ ፒኤፍ መሩ የዚምባብዌ መንግስት ሌላ ራስ ምታት ሆኖ ተነሳ። ሮበርት ሙጋቤ እንደገና በ2002 ተመልሶ መመረጥ ቢችልም የምርጫ ሂደቱ ግን በነውጥና ሸፍጥ የተሞላ ስለነበር ተአማኒነቱ ከቀድሞ ይልቅ
አጠያያቂ ነበር። በዚያው ዓመት ሙጋቤ ሰፊ የእርሻ መሬት ይዘው ከኖሩ በርካታ ነጮች ላይ የእርሻ መሬት በመውረስ ለጥቁሮቹ ያከፋፍል ጀመረ። ይሁንና ይህ ሂደትም ከመንግስት ባለስልጣናት በተያያዘ ሌላ ተጨማሪ የተወሳሰበ ችግር በመፍጠሩ መሬቱ የተሰጣቸው ጥቁሮችም በዘመነ መልክ ማምረት አለመቻላቸው በወቅቱ ከተከሰተው ድርቅ ጋር ተጨማምሮ የአገሪቱ ኢኮኖሚ ጉዞ ከድጡ ወደ ማጡ ሆነ። በ2007 የዋጋ ንረቱ ጣራ ሲነካ የሥራና መኖሪያ ቤት እጦቶች ቁጥሩ እያሻቀበ መጣ። በ2008 ሙጋቤ ተመልሶ ቢመረጥም በዜጎች ዘንድ የነበረው ተቀባይነት ግን እጅግ አሽቆልቁሎ ነበር። ይህንን ምርጫ ተከትሎ የተነሳው አገር አቀፍ ውዝግብና የምዕራባውያን የጣልቃ ገብነት ሙከራ በእጅጉ የታየበት ነበር። በዚሁ ዓመት በወቅቱ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ አደራዳሪነት ለመጀመሪያ ጊዜ በዚምባብዌ ምድር የፖለቲካ ስልጣንን ለተቃዋሚዎች ማካፈል ተችሏል። በዚሁ መሰረት ሮበርት ሙጋቤ በፕሬዝዳንትነቱ ሲቀጥል፣ ሞርጋን ሻንጋራይ ጠቅላይ ሚኒስትር፣ አርተር ሙታምባራ ደግሞ ምክትል ጠቅላይ ሚኒስትር ለመሆን በቅተዋል። ሰውየው ከበፊት ይልቅ ነውጥ በበዛበትና በአንዳንድ ከተሞች ደም እስከ ማፍሰስ በደረሰው በሌላኛው ምርጫም እንደገና አሸንፎ በነሐሴ 22 ቀን 2013 ለሌላ ቀጣይ የስልጣን ዘመን ቃለ መሐላ ፈጸመ። በዚህ ወቅት ዕድሜው 89 ዓመት ደርሶ ነበር። ከዚህ በኋላ ግን በዕድሜ መግፋትና ከጤንነት ችግሮች ጋር በተያያዘ ተፈጥሯዊ አቅሙ እየቀነሰ ቢመጣም ልቡ ግን ገና አፍላ በሆነ የስልጣን ፍላጎት የተሞላ ነበር። በዚህኛው የዕድሜ ወርከን ላይ እርሱ እየደከመ በመምጣቱ ባለቤቱ ግሬስ ሙጋቤ መንበረ ስልጣኑን መከጀል እንደጀመረች ምልክቶች ታይተዋል። ይሁንና ሙጋቤን ለመተካት በራሱ በዛኑ ፒኤፍ ፓርቲ አባላት መካከል በስውር ከፍተኛ ፍትጊያ ተጀመረ። በተለይ ደግሞ የነጮቹን አገዛዝ ለማስወገድ ከትጥቅ ትግሉ ዘመን ጀምሮ ከሙጋቤ ጋር የታገለው ጆይስ ሙጁሩ ተተኪ እንደሚሆን እየታመነ በመምጣቱ ግሬስ ሙጋቤ በሰበብ አስባቡ ወንጅላ በመጀመሪያ ከስልጣን እንዲባረር ከወራት በኋላም ከፓርቲ አባልነቱ እንዲሰናበት አደረገች። ግሬስ ይህንን አድርጋ ስታበቃ ኤመርሰን ሞናንጋጓ የተባለ ሌላ ስጋት ተጋረጠባት። ይህ ሰውም ልክ እንደ ጆይስ ሙጁሩ ለነጻነት ከተካሄደው የደፈጣ ውጊያ የትጥቅ ትግል ተነስቶ ለአመራር የበቃና ከፍተኛ ህዝባዊ ተቀባይነት የነበረው ሰው ነው። ግሬስ ከሽማግሌ ባሏ ከሮበርት ሙጋቤ ጋር በመተጋገዝ አራስ ነብር ሆና ወደዚህኛው ባላንጧ በመዞር ከስልጣን ወርዶ አገር ለቆ እንዲወጣ አደረገች። ከዚያ በኋላ ግሬስ ሙጋቤ የሴቶች ሊግ የተባለ አንድ ማህበር በመመስረት በዚህ ማህበር ዙሪያ የራሷን ደጋፊዎች እያደራጀች ተቃዋሚዎቿን ማሳደዱን ስራዬ ብላ ተያያዘችው። የስልጣን ስጋቷ የነበረው ኤመርሰን ሞናንጋጓ አገር ለቆ ከወጣ በኋላ ዛኑ ፒኤፍ ፓርቲ ይህችን ወይዘሮ የፖሊት ቢሮ አባል አድርጎ በመቀበል ቀጣይዋ የፓርቲው እጩ ሆና ለፕሬዝዳንትነት እንድትወዳደር መደላድል መፍጠር ጀመረ። ይህ ሁኔታ የተቀነባበረው በሽማግሌው ሮበርት ሙጋቤ ጭምር እንደሆነ ብዙዎች በማመናቸው ጉዳዩ አገር አቀፍ ተቃውሞ ቀሰቀሰ። ግሬስ ሙጋቤ ግን ከባለቤቷ ድጋፍና ከነበራት ብርቱ የስልጣን ፍላጎት የተነሳ ይህንን ሁሉ ጫጫታ የሚሰማ ጆሮና ነገሮችን የሚያስተውል ልብ አልነበራትም። ግሬስ ሙጋቤን ለቤተ መንግስት የሚያበቃት ሰዓት እየቆጠረ 5 ጉዳይ ላይ ሲደርስ ግን አንድ ዱብዳ ገጠማት። እንደ አውሮፓውያኑ ህዳር 13 ቀን 2017 የዚምባብዌው ጦር ጠቅላይ ኢታማጆር ሹም የሆኑት ጀነራል ኮንስታንቲኖ ቺዌንጋ በቴሌቪዥን መስኮት ብቅ በማለት በዚህ የስልጣን ሽሚያ ሂደት የሚፈጠረውን አገራዊ ቀውስ ለማስቀረት ሲባል ጦሩ ጣልቃ መግባቱን በይፋ አስታወቁ። በመቀጠልም ሙጋቤ በቁም እስር እንዲቆዩ መወሰኑን ጭምር ለህዝባቸው ይፋ አደረጉ። ጀነራሉ አያይዘውም ጦሩ ጣልቃ የገባው አገርና ህዝብን ለማረጋጋት እንደሆነና ጉዳዩ መፈንቅለ መንግስት ተደርጎ እንዳይታሰብ ጭምር አሳሰቡ። ለነጻነት ታጋዩ ሮበርት ሙጋቤ ልዩ ጥበቃ እንደሚደረግላቸውና በእርሳቸውና በባለቤታቸው ግሬስ ሙጋቤ ዙሪያ የመሸጉ ሙሰኞችና ወንጀለኞች ግን እየታደኑ በቁጥጥር ስር እንደሚውሉ ጭምር ገለጹ። በመጨረሻም በዚያ ወር ሮበርት ሙጋቤ የስልጣን መልቀቂያ ደብዳቤያቸውን በማስገባታቸው አገር ለቀው እንዲሰደዱ የተደረጉት ሞናንጋጓ ወደ አገራቸው ተመልሰው እስከ ቀጣዩ ምርጫ ሙጋቤን ተክተው በፕሬዝዳንትነት እንዲያገለግሉ በመወሰኑ
የግሬስ ሙጋቤ የስልጣን ህልም በዚሁ ጨንግፎ በመቅረቱ ወይዘሮዋ ህልምልም ብለው ከቅዠታቸው በመንቃት በጤንነት ችግር ውስጥ የነበሩት ሽማግሌ ባለቤታቸውን ማስታመማቸውን ቀጠሉ። ሙጋቤም ወደ ሲንጋፖር በማምራት ሕክምናቸውን ሲከታተሉ ቆይተው መስከረም 6 ቀን 2019 ዓ.ም ዜና ረፍታቸው ተሰማ። በግትር አቋሙ የሚታወቀው ይህ አፍሪካዊ መሪ የአራት ልጆች አባት፣ የበርካታ ሽልማቶች ባለቤት፣ በቀለም ትምህርት ያገኛቸውን 7 ዲግሪዎች ጨምሮ ከተለያዩ የዓለማችን ዩኒቨርሲቲ የተቀበላቸው 11 የክብር ዶክትሬት ዲግሪዎች ባለቤት ነበር። የሮበርት ጋብርኤል ሙጋቤ ፖለቲካዊ ምጸቶች፣ ማህበራዊ ሂሶችና ቀልዶች። ሴቶች በሀብታም ወንድ ደረት ላይ መተኛትን ቢፈልጉ እውነት አላቸው። ወትሮንስ ዕዳ በሚተነፍስ የድሃ ደረት ላይ መተኛት የምትሻ ማን ናት? ምሁራን ወተት ኃይል እንደሚሰጥ ይናገራሉ። ነገር ግን እኔ 4 ብርጭቆ ወተት ጠጥቼ እንኳን ግርግዳ መግፋት አልቻልኩም። 4 ጠርሙስ ቢራ ከጠጣው በኋላ ግን ግርግዳው ራሱ ሲንቀሳቀስ አየሁት። እነዚህ ምሁራን ለካ ውሸታሞች ናቸው። ኬንያውያን ጠንካራና ፈጣን ሯጮች ናቸው። ምክንያቱም ሰርክ ጉቦ ያባረራቸዋልና። በልጃገረዶች እንዳትጣሉ አደራ እላለሁ። ይህች ሀገር በቆንጆ ወይዛዝርት የተሞላች ናት። እስካሁንም ድረስ ለእናንተ የምትሆን አንዲት ሴት ካላገኛችሁ ወደ እኔ ኑና ልተባበራችሁ። ነጮችን ከሀገራችን ለማስወጣት ምን ችግር አለው? ያኔ አባቶቻቸው ከመጡባቸው ቀረፋፋ መርከቦች ይልቅ ዛሬ ፈጣን አውሮፕላኖች አሉን። የሌላ ሀገር ዜግነት ያላትን ሴት በምታገኝበት ጊዜ በደንብ አድርገህ ሳማት። ምክንያቱም እየሳምካት ያለኸው የሀገርህን ዜጎች በሙሉ ወክለህ ነውና። አንዳንድ ሴቶች ፈጽሞ ወደ ጂምናዚየም ሄደው አያውቁም። ከአንድ ወንድ ወደ ሌላ ሲሽከረከሩ ግን ማራኪ የሰውነት ቅርጽ ይገነባሉ። አንዳንድ ሰዎች አቶ ሙጋቤ በጣም ስላረጀህ ከስልጣን መውረድ ይኖርብሃል ይሉኛል። እኔም በበኩሌ ስለኔ አትጨነቁ፣ ምክንያቱም ጊዜ ሲያበቃ እኔ ራሴ ነግራችኋለሁ ብዬ መልስላችኋለሁ። በማንኛውም ጊዜ ባለቤቷ የት እንዳለ የምታውቅ ሴት ብትኖር ባሏ የሞተባት መበለት ብቻ ናት። ከጋብቻ በፊት የግብረ ሥጋ ግንኙነት ማድረግ ነውር መሆኑን አዘውትሬ እሰማለሁ። ታዲያ የፈጣሪ ፍላጎት ይህ ከሆነ ለምን ብልቶቻችንን በዕለተ ሰርጋችን አይሰጠንም? ፉንጋ ከሆንሽ በቃ ፉንጋ ነሽና ስለ ውስጣዊ ውበት አታውሪ። ምክንያቱም ወንዶች ውስጣዊ ውበትን ፍንትው አድርገው የሚያሳይ ራጅ ኤክስሬ ይዘው አይዞሩምና። ከ100 በላይ ሰርጎች ላይ ታደመ ስታበቃ እስካሁን ድረስ ካላገባህ አንተ ለሰርጉ ከተተከለው የድንኳን ብረት ተለይተህ አትታይም። ሕይወት መልካም መስመር ተከትሎ መሄድ ሲጀምር ሰይጣን ይመጣና ሴት ልጅን አስተዋውቆ ይሄዳል። የተከበራችሁ ሴቶች ሆይ እናንተ ጥላ ወይም ጃኬት ባለመሆናችሁ ዝናብ በዘነበ ጊዜ ብቻ በብርቱ ናፍቅሻለሁ የሚሉ የስልክ መልእክት በሚልኩላችሁ ወንዶች አትታለሉ። ገንዘብ ታበድረው ዘንድ ወደ ቤትህ እንደሚመጣ አይነት ሰው ትውት ሰው አይቼ አላውቅም። ለውሻ ሳይቀር የሞቀ ሰላምታ ይሰጧልና። አዳምና ሔዋን ቻይናውያን ቢሆኑ ኖሮ እስከ ዛሬ ድረስ ከገነት ባልወጣን ነበር። ምክንያቱም በዕፀ በለሱ ምትክ እባቡን ቅርጥፍ አድርገው ይበሉት ነበርና። የዚህን ዘመን ሴቶች ፍላጎት መረዳት አቅቶኛል። ታታሪ ወንድ ለማግባት ይጸልያሉ። ይሁንና ወዛደር ከማግባት ይልቅ መታነቅ ይቀላቸዋል። ቤተክርስቲያን ተቀምጠህ ስለ ቢራ ከምታስብ ይልቅ ቡና ቤት ተቀምጠህ ስለ እግዚአብሔር ብታስብ ይሻላል። ለነጫጭ መኪኖች ጥቋቁር ጎማዎች መገጠማቸው ካልቀረ ዘረኝነት አይጠፋም። ነጫጭ ልብሶችን አስቀድመህ አጥበህ ጥቋቁር ልብሶችን አስከትለህ ማጠብ ካልቀረም ዘረኝነት አይጠፋም። ጥቁር ቀለምን የመጥፎ ዕድል፣ ነጭ ቀለምን ደግሞ የሰላም ተምሳሌታዊ ውክልናና አርማ ማድረግ እስካልቀረ ዘረኝነት አይጠፋም። ወንጀለኞች በጥቁር መዝገብ እስከሰፈሩ ድረስ ዘረኝነት አይጠፋም። በፑል ጨዋታ አሸናፊ ለመባል ጥቁሯን ኳስ ጉድጓድ ውስጥ አስገብተው ነጯን ኳስ ግን በጠረጴዛ ሜዳ ላይ ማስቀመጥ እስካልቀረ ድረስ ዘረኝነት አይጠፋም። እኔ ግን ችግር የለብኝም። ከተጸዳዳው በኋላ ቂጤን ለመጥረግ የምጠቀመው ነጭ ሶፍት በመሆኑ ብዙም ቅር አይለኝም። አደራችሁን ከኛ ጋር ቆዩ እንጂ ትታችሁን አትሂዱ።
ዲሞክራሲያዊትና የበለጸገች ሀገርን አብረን እንገንባ። ይህ አባባል ሮበርት ሙጋቤ እንደ አውሮፓውያን አቆጣጠር በ1980 ዚምባብዌ ከተጎናጸፈችው ብሔራዊ ነፃነት በኋላ አገሪቱን ለቀው በመውጣት ላይ የነበሩትን ነጮች በሾርና የከወጉበት ንግግራቸው የተቀነጨበ ነው። ወደ ስልጣን የመጣሁት በአምላክ ምርጫ ነው። ከእርሱ በስተቀር ተቃዋሚዎችም ሆኑ ምዕራባውያን ከዚህ መንበረ ስልጣን የሚያወርደኝ ማንም የለም። ሁላችን የተወለድነው እብዶች ሆነን ነው። ታዲያ ጥቂቶች ከነብደታቸው ሲቀጥሉ፣ ሌሎች ደግሞ ጤነኞች ይሆናሉ። ሴቶችን ማመን ያቆምኩት ገና የመጀመሪያ ደረጃ ተማሪ ሳለሁ ነበር። ይሄ ሆነው ጓደኛዬ የነበረች ተማሪ አብሮን ይማር የነበረ ሌላኛው ተማሪ ባለመስታወት የእርሳስ መቅረጫ ስለገዛ ብቻ ትታኝ ወደ እርሱ በመሄዷ ነበር። ወዳጄ ሆይ ከጮኛ ጋር ሆነ ልጠይቀው ብቻውን ወደሚኖረው ጓደኛ ቤት ስትሄድ ያ ኃይለኛ ውሻ ካልጮኸ አስተውል። ትላልቅ ቦርጭ ያላችሁ እናንተ ባሎች ልጆቻችንን እያሳሳታችሁ ነው። ሚስቶች ሴቶች ልጆቻቸውን ሲወልዱ፣ ባሎች ደግሞ ወንድ ልጆችን የሚወልዱ ይመስላችኋል። በቤትህ የከሰል እሳት ባየህ ቁጥር ስሜትህ ስለሚጎዳ በጥቁር ልጃገረድ ሴት መካድ እጅጉን የከፋ ነው። አንዳንድ ጊዜ በትዝታ ወደ ኋላ ተመልሰ ስታስብ ለወላጅ እናትህ ከሰጠኸው ይልቅ ለሴቶች ያጠፋው ገንዘብ ታስታውስና መስተፋቀር የሚባለው ነገር እውነት መሆኑ ይገለጥልሃል። በማግባትህ ከተቆጨህና በሁለተኛ ደረጃ ትምህርት ቤት ተማሪዎች የምትሳብ ከሆነ ለሚስትህ ዩኒፎርም ግዛላት። ለወንድ ልጅ የከበረና ትልቁ ስጦታ በለተጋብቻው ከሚስቱ ሊቀበለው የሚችለው ድንግልናዋ ነው። ታዲያ ምን ያደርጋል? አንዴ ልደታቸውን በማስመልከት በሌላ ጊዜ ደግሞ ትምህርት ጨርሰው መመረቃቸውንና ስራ መጀመራቸውን በማስመልከት ወዘተ እያሉ አስቀድመው ያጠፉታል። ዛሬ ቂጥህን የጠረክበትን ነገ ደግሞ ፊትህን ልጠርግበት ስለምትችል እያንዳንዷን ፎጣህን በንጽህና ያዛት። አፍሪካ ውስጥ አዳዲስ ዜና ለመስማት ጎረቤቶቻችንን ያኑርልን እንጂ ቢቢሲ፣ ሲኤንኤን፣ ፕሬስ ቲቪን መከታተል አያስፈልግም። ፕሬዝዳንት ባራክ ኦባማ የተመሳሳይ ጾታን ጋብቻ ለመፍቀድ እየመከረበት ይገኛል። እኛም የተመሳሳይ ጾታ ጋብቻ መፍቀድ ካለብን አስቀድሞ እርሱ ወደ ዚምባብዌ ሐራሬ መጥቶ አሊያም እኔ ወደ ዋሽንግተን ዲሲ ሄጄ ከእርሱ ጋር ጋብቻ ልፈጽም። በእኔ እምነት ጋብቻ በወንድና በሴት መካከል ብቻ የሚፈጸም ኪዳን ነው። ሰይጣን ራሱ ግብረ ሰደማዊ አልነበረም። ምክንያቱም አስቀድሞ የቀረበው ራቁቱን ወደ ነበረው አዳም ሳይሆን ርቃኗን ወደ ነበረችው ሔዋን ነውና የተመሳሳይ ጾታዎች ጋብቻን የምንኮንነው ስለዚሁ ነው። ይህ ጉዳይ አስቀያሚና አስነዋሪ በመሆኑ እንደ አርዕስት እንኳን መነሳት የሌለበትም ስለዚሁ ነው። በእርሱ ላይ ደርበሽ ከሌላ ወንድ ጋር ብትማግጭ እንኳን ከልቡ የሚያፈቅርሽ ወንድ አይለይሽም። በጣም የሚያሳዝነው ይህንን ማድረግ የሚችለው ግን ባለቤትሽ ሳይሆን አባትሽ ብቻ ነው። ሁለት ወንዶችን በማጋባት ለ5 ዓመታት በአንድ ቤት ውስጥ ዘግተንባቸው ከቆየም በኋላ ሁለት ልጆች አፍርተው መውጣት ካልቻሉ ማድረግ የሚጠበቅብን አንገታቸውን መቁረጥ ብቻ ነው። ባህልና ሃይማኖታችንን ዘመን አመጣሽ ገበያ ውስጥ አስገብተን የተመሳሳይ ጾታ ጋብቻን አንፈቅድም። ትውልዳችን ይቀጥል ዘንድ እንሻለን። ይህም የሆነው ደግሞ በወንድና በሴት ተራክቦ እንጂ በተመሳሳይ ጾታ ግንኙነት አይደለም። በሌላ አገላለጽ አቶ ጆን ከአቶ ጆን፣ ወይዘሪት ማርያም እንዲሁ ከወይዘሪት ማርያ ጋር አይሆንም። ሲጋራ በወረቀት የተጠቀለለ ትንባሆ ሆኖ በአንደኛው ጫፉ እሳት በሌላኛው ጫፉ ደግሞ ጅል ሰውን የሚያገናኝ ድልድይ ነው። ደቡብ አፍሪካውያን የአንድ የሞተ ነጭ ሐውልት ሲያፈርሱ በህይወት ያለውን ነጭ ግን በጥፊ ለመምታት እንኳን አይደፍሩም። አንድን ጥቁር ግን የውጪ ዜጋ ስለሆነ ብቻ እስከ ሞት ድረስ በድንጋይ ይወግሩታል። በአንድ ወቅት አንዲት እንግሊዛዊት ጋዜጠኛ ሮበርት ሙጋቤን ክቡር ፕሬዝዳንት አሁን 89 ዓመት ሞልቶታል፣ ስለዚህ ጣፋጭ የጡረታ ጊዜውን ቢያጣጥሙ የተሻለ አይመስሎትም ትላቸዋለች። በዚህን ጊዜ ሙጋቤ ምጸትን በተሞላ ድምጸት ለመሆኑ የእንግሊዝን ንግስት እንዲህ ብለሽ ጠይቀሽ አታውቂያለሽ? ወይስ ይህ ጥያቄ የሚመለከተው አፍሪካውያን መሪዎችን ብቻ ነው? ንግስታችሁ ከመንበረ ንግስናዋ ስትወርድ ያኔ እኔም ወርዳለሁ ብለዋት ነበር።
በአንድ ወቅት ሌላኛው ጋዜጠኛ ደግሞ ክቡር ፕሬዝዳንት መንበረ ስልጣኑን ከተቆናጠጡ ድፍን 32 ዓመታት አለፉ እኮ፣ ታዲያ የዚምባብዌ ህዝብን የሚሰናበቱት መቼ ነው ብሎ ይጠይቃቸዋል። እርሳቸውም ልጄ ሆይ ህዝባችን ወዴት ሊሄድ ፈልጎ ነው የምሰናበተው ብለው ትርፍ። የዚህ ዘመን ሰዎች አንተን ለመቅበር ዋጋው እጅግ የከበረ የሬሳ ሳጥን ተሸክመው በመቶዎች የሚቆጠሩ ኪሎ ሜትሮችን ይጓዛሉ። ጤንነትህን በተመለከተ ግን አንዲት የስልክ መልእክት እንኳን አይልኩልህም። ወደ አውሮፓ እንዳንሄድ ስለተጣለብን እገዳ እኛ ግድ አይሰጠንም። ምክንያቱም እኛ አፍሪካውያን እንጂ አውሮፓውያን አይደለንም። ልብሶችህ ከአረንጓዴ ቅጠሎች የተሰሩ ከሆኑ ከፍየል ጋር አትወዳጅ። አንዲት ሴት ከሀብታምና ጉረኛ ወዳጇ ከተለያየች ከሥራ የተባረረች ያህል ይሰማታል። አፍሪካ ውስጥ ባለሱቅ የሆነች ሴት ልጅን ማፍቀር እጅግ ከባድ ነው። ሁልጊዜም የማያስፈልግህን ንብረት ትገዛለህና። ለምሳሌ ወንድ ልጄ ለአንድ ሞባይል 7 ቻርጀሮችን ገዝቷል። ራሷ ሳሙናው ሲም ካርድ እስኪያክል እየተጠቀመችበት መኪና የሌለው ወንድ አይጥመኝም ትላለች። የ2018 የተባበሩት መንግስታት ጥናት እንደሚያመለክተው አፍሪካውያን ወንዶች እስከ 45 ደቂቃ የሚቆይ ረጅም የግብረ ስጋ ተራክቦ ይፈጽማሉ። አስገራሚው ነገር ግን 43 ያህሉን ደቂቃ የሚያጠፉት ሴቷን ለወሲብ በመማፀን መሆኑ ነው። ትልቅ የእንግሊዘኛ ስም ሊኖርህ ይችላል። የአያቶች ስም ግን ወደ አፍሪካ ይመልሳል። ሰዎች የሀብትህን ምስጢር ለማወቅ ዘወትር ይጠይቁሃል። ድሃ በነበርክበት ጊዜ ግን የድህነትህን ምስጢር ለማወቅ የሚጠይቅህ አንድም ሰው እንኳን አልነበረም። ገንዘብን በተለያየ ስም ሲጠሩት ሰምቻለሁ። ቤተክርስቲያን ውስጥ መባ ሲሉት፣ በሰርግ ቤት ደግሞ ጥሎሽ ይሉታል። ለመንግስት የሚከፈለውን ግብር፣ የተበደርከውን ደግሞ ዕዳ ይሉታል። ወንድ ልጅ ለፍቅረኛው የሚሰጠውን ገንዘብስ ምን ይሉት ይሆን? በስሜት የምታወጣቸውን ጎጂ ቃላት ልትመልሳቸው ስለማትችል አንዳንድ ጊዜ ከሰዎች ጋር ከተጣላህ በኋላ እስኪበርድልህ አለመነጋገር መልካም ነው። በጉልበትህ ይዘህ ያለኸው የአንድን ሰው ሚስት ነውና እንደማታገባት እያወቅ የምታወጣት ሴት ካለች እባክህ ልቀቃት። ወንድሜ ከዚህ የከፋ ወንጀል ምን አለ? ከለታት አንድ ቀን ሁለት አይነ ስውራን እየተጣሉ ሳይ ጮክ ብዬ ለአንዳችሁ ቢላዋ ሰጥቻለሁ አልኳቸው። በዚያች ቅጽበት ከኔ ጋር ብትሆኑ ኖሮ በምን ፍጥነት እንደሸሹ ታዩ ነበር። ይሄ ቀልዴ አንድ ቀን አደጋ ላይ ሳይጥለኝ አይቀርም። ነጮች የአፍሪካ ልጆች አይደሉም። ምክንያቱም አፍሪካ የአፍሪካውያን ስትሆን ዚምባብዌም የዚምባብዌያውያን ናት። ስለዚህ ቶኒ ብሌር ሆይ አንተ እንግሊዝን ያዝ፣ እኔ ደግሞ ዚምባብዌን ልያዝ። አብዛኛዎቹ ሴቶች ከጋብቻ በኋላ ያገኙትን ሁሉ እየበሉ ልክ እንደ ላም ይሆናሉ። በኋላ ላይ ደግሞ ባለቤቴ ውጪ ማለት ጀመረ፣ ለኔ ግዴለሽ ሆነ እያሉ ክስ ይደረድራሉ። ቅርጻችሁን አቋማችሁንና ራሳችሁን ተጠብቁ ዘንድ አደራ እላለሁ። ጎረቤቶች ቀን በብርሃን ቤት ገብቶ የሰረቀህን ሌባ ሳያዩ አንተ በሌሊት ደብቀህ ከቤት ያስገባህ ሴት ግን በፍጹም አታመልጣቸውም። መጠጥን መፍራት የጀመርኩት መቼ መሰላችሁ? አንድ ቀን ጎረቤቴ ጢምብራው እስኪዞር ጠጥቶ መጣና በቤቴ ጄነሬተር ድምፅ እስክስታውን ሲያስነካው አመሸ። ከዚያ በኋላ ጄነሬተሯን እንዳጠፋኋት ዘፋኙ ማን እንደነበር ጠየቀኝ። እኔም ያማሃና ነዳጅ አልኩት። ያማሃ ጄነሬተሯን የሰራው ኩባንያ መሆኑ ነው። በቤተሰቦችህና በጓደኞችህ መካከል ያለው ዋነኛው ልዩነት ቤተሰቦችህ በአንተ ፊት ጉድለትህን አውርተው ከጀርባህ ሲያደንቁ፣ ጓደኞችህ ግን በፊትህ ሲያደንቁ ሁለው በጀርባህ ክፉም ማውራታቸው ነው። እጮኞቻችሁን ማሬ፣ ጣፋጭ፣ ቸኮሌት፣ ስኳሬ ወዘተ እያላችሁ መጥራታችሁን አቁሙ። እነዚህ ስያሜዎች በእጅጉ ርካሽ ያስመስሏቸዋል። ከነዚህ ሸቀጦች አንዳንዶቹ ከ10 ሳንቲም የማይበልጥ ነው። ስለዚህ ኮሮላ መኪናዬ፣ አይፎን ስልኬ፣ የሽቶ ፋብሪካዬ ወዘተ እያላችሁ መጥራት ጀምሩ። አደራችሁን ለነዚህ ውዶቻችን ትንሽ እንኳን ክብር እንስጣቸው። መጋጋጫም ሆነ መኳኳያ የለውምና ወንድ መሆን አለመታደል ነው። ፉንጋ ከሆንክ በቃ ፉንጋ ነህ።
አፍሪካውያን ሴት ልጅህን እንደፈለጓት የምታውቀው ይህች ልጅህ እኮ አደገች ሲሉህ ነው። ሚስቴ ታምነኛለች ወይስ አታምነኝም ብለህ አትጨነቅ። ሴቶች የገዛ ፊታቸውን እንኳን አያምኑትም። ከቦርሳቸው መስታወት የማይለየውም ለዚሁ ነው። ከፍሬሽ የሁለተኛ ደረጃ ተማሪ ጋር ፍቅር ልትመሰረት ትችላለህ። ችግሩ ግን ለእራት ወደ ሬስቶራንት ስትወስዳት በመመገቢያ ቢላዋ ጠረጴዛው ላይ ስሟንና ቀኑን ልጽፍበት ትችላለች። የዋህ በግ በመጨረሻ በባለቤቷ መበላቷ ላይ ቀር እድሜዋን ሙሉ ተኩላ እንዳይበላት ስትሰጋ ትኖራለች። ሁለታችሁም ኬሚስትሪ የሆርሞናት ውህደት ስላላችሁ አብራችሁ ተኛችሁ። ባዮሎጂ ባጋጠመ ጊዜስ አንቺን ለማስተዳደር በእርግጥ በቂ አቅም አለው ወይ? ወዳጄ ሆይ ሁሉንም የሴት ጓደኞችህን ልታደናገራቸውና በአንድነት ልታስደስታቸው ከፈለግ የሁለቱን ፎቶግራፍ በአንድ ገጽ ላይ አሳትመህ ጓደኞቼና የተከበረችው ፍቅረኛዬ የሚል ጽሑፍ ጨምረህበት በይነመረብ ኢንተርኔት ላይ ልቀቀው። ከዚያ በኋላ ሁሉም የኔ ጣፋጭ አፈቅርሃለሁ የሚል ግብረ መልስ ይሰጡሃል። አንዳንድ ሴቶች የፍቅር ጥያቄ አቅርበህላቸው ከተቀበሉ በኋላ ልክ ከህፃናት ማሳደጊያ ባደራ ፈርመ ያመጣሃቸው ይመስል ልብስ፣ ተንቀሳቃሽ ስልክ፣ ገንዘብ፣ ማበጠሪያ ወዘተ አሟልተህ እንደ ልጅህ እንድታሳድጋቸው ይፈልጋሉ። ወጣቶች በ2018 እንደዚህ አይነት ሴቶች አላጋጠሟችሁም? እህቴ ሆይ መኪና ያለውን ወንድ ከፈለግሽ ለምን ራስሽ አትገዢለትም? መጽሐፍ ቅዱስ ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻለዋል እያለ አንዳንድ የዓለማችን የሃይማኖት መሪዎች የግል አውሮፕላን፣ እጅግ ዘመናዊ መኪኖች፣ ግዙፍና ቅንጡ መኖሪያ ቤቶች ባለቤቶች መሆናቸው አይገርማችሁም? ያለችህ አንዲት ሚስት ብቻ ከሆነች የምትጣለው ካንተው ጋር ብቻ ነው። ሁለት ሚስቶች ካሉ ግን አንተ ሰላም ተቀምጠ ሁለቱ ባንተ ይጣላሉ። ወንድሜ እንግዲህ ምርጫው ያንተ ነው። ትዳር ከሁሉም የበለጠው እስር ቤት ነው። ስለዚህ ተጣማሪያችሁን በጥንቃቄ ምረጡና ሕይወታችሁን ባስተውሎት ተሰሯት። ብዙዎቻችሁ እናታችሁ ከማታፈቅረው ሰው ጋር ትኖር ዘንድ ስላደረጋችሁ የበኩር ልጆች የሆናችሁ ሁሉ ራሳችሁን አድንቁ። ሁሉም ተጋቢዎች በታገቢኛለሽ ወይ ጥያቄ አይጀምሩም። ምክንያቱም ባርግዣለሁ የሚጀምሩ ብዙዎች ናቸውና። የዘንድሮ ነገር ትልቅ ቤት ነገር ግን ትንሽ ቤተሰብ፣ በርካታ ዲግሪዎች፣ ሚጢጢ ንቃተ ህሊና፣ ዘመናዊ ሕክምና፣ አነስተኛ ጤንነትና በርካታ ወራት አብረን ቆይተን ጎረቤቶቻችንን ባለማወቅ የታጀበ ነው። በታክሲ እየተጓዝኩ ለጓደኛዬ ጽፈው የነበረውን መልእክት ሁሉ አጠገቤ የነበረው ሰው እያነበበው እንደነበር ተረዳው። ይህን ጊዜ መልእክቴን በመቀየር ጓደኛዬ እከሌ ሆይ የሰጠኸኝ ንባብ በቦርሳዬ ይዤው እየተጓዝኩ ስለሆነ በጣም እያስቸገረኝ ነው። ስለዚህ ምናልባት አጠገቤ ያለውን ሰው እንዳይነድፍብኝ ፈርቻለሁ ብዬ ጻፍኩለት። ጽሑፌን እንዳበቃው በድንገት ረዳት ረዳት ረዳት፣ አረ ወራጅ 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 እያለ የሚርበተበት ድምፅ ሰማው። እኔን የሚገርመኝ ነገር ወንድ ስራ ከሌላት ሴት ጋር ለድፍን 30 ዓመታት አብሮ ሲኖር፣ ሴት ግን ስራ ከሌለው ወንድ ጋር ለ30 ቀናት እንኳን መቆየት የማትችል መሆኗ ነው። እድሜዋ ከ30 ዓመት በላይ የሆናትን ሴት ማግባት ማለት ጀንበር ከጠለቀች በኋላ አመሻሹ ላይ ጋዜጣ እንደመግዛት ማለት ነው። ቁጥራቸው ከ8 ከሚበልጥ ሰዎች ጋር ወሲብ ከፈጸማችሁ ብልታችሁን የግሌ ነው አትበሉ። ምክንያቱም ይህ ብልት በመንግስት ሥራ ኖሮ በቱሪዝም ሚኒስቴር የመዝናኛ ክፍል ሥራ ሊመደብ ይገባዋል። ወሲብ የፈጸማችሁት ከ10 በላይ ከሆኑ ሰዎች ጋር ከሆነ ደግሞ በተባበሩት መንግስታት የሰብአዊ ልግስና ክፍል ስር ሊመደብ ይገባዋል። ነገር ግን ቁጥራቸው ከ15 ከሚበልጥ ሰዎች ጋር የወሲብ ግንኙነት ከፈጸማችሁ ብልታችሁ ዩኒቨርሳል ቻርጀር ነው። ወንዶች በእድሜ ዘመናቸው ሙሉ 53 ሊትር የዘር ፈሳሽ ይኖራቸዋል። ይሁን እንጂ አንዳንዶቹ ገና ወደ ትዳር ሳይገቡ 3 ሊትር የዘር ፈሳሽ ብቻ ቀርቷቸዋል። አይገርምም? አንዲት ሴት ልጠይቃቸው ስትመጣ
ከአልጋው በስተቀር ሌላ አማራጭ ስለማይኖራት አንዳንድ ወንዶች ሆን ብለው መኝታ ቤታቸው ውስጥ ወንበር አያስቀምጡም። አስደናቂ የሆነ ስልታዊ ጥበብ ይሏል ይህ ነው። እህቴ ሆይ አንድ ወንድ እኔ እንደሌሎች ወንዶች አይደለሁም ካለሽ መውለድ እንደሚችልና እንደማይችል ጠይቂው። ለሴት ልጅ ፍላጎቶቿን ሁሉ ልታሟላላት አትችልም። አምላክ ቅንድብ ሰጥቷት ሳለ ቅንድቧን ተላጭታ የራሷን እርሳስ ትቀበዋለች። ጥፍር ሰጥቷት ሳለ እርሱን ቆርጣ ሌላ ትቀጥላለች። የሰጣትን ጸጉርም ቆርጣ ሰው ሰራሽ ጸጉር ዊግ ትቀጥልበታለች። ታላቁ ፈጣሪ እንኳን ፍላጎቷን ሞልቶ ያልጨረሰላት፣ ታዲያ ይህንን ፍላጎቷን ልትሞላ የምትችለው አንተ ማን ሆነ ነው? እህቴ ሆይ ፍቅረኛሽ ልብሽን ካሳዘነሽ ወይም እምነት አፍርሶ ከከዳሽ ለእናቱ በመደወል ልጅሽ በመኪና አደጋ ሞተ ብለሽ ንገሪያት። ምክንያቱም አንቺ ብቻሽን ጭብጥ ብለሽ ስለምን ለብቻሽ ታለቅሻለሽ? እናቲቱም ልጇን ቀጥታ ስላላሳደገች ካንቺ ጋር አብራ ታልቅስ። በአገር እንግሊዝ የእርሻ መሬት ባለቤት የሆነ አንድ ዚምባብዌያዊ አግኝታችሁ ካመጣችሁልኝ የቀማናቸውን መሬት ለሁሉም ነጮች እንመልስላችኋለን። አፍሪካ ውስጥ ማንኛውንም ነገር ለማግኘት የግድ ዘመድ ሊኖርህ ያስፈልጋል። አዎ ሥራ ለመቀጠር፣ ሕክምና ለማግኘት፣ ልጆችህን ትምህርት ቤት ለማስገባት፣ በድግስ ቤት እንኳን ሳይቀር ምግብና መጠጥ ለማግኘት የግድ ዘመድ ያስፈልጋል። አዲስ ቢዝነስ ለመጀመር የማይደፍሩ አንዳንድ ሰዎች ጥንቃቄ የጎደለው የግብረ ሥጋ ግንኙነት ለመፈጸም ግን ሲሽቀዳደሙ ይስተዋላሉ። ከማፍቀር በፊት ልብህን ፎቶኮፒ አድርገህ ዋናውን ኦሪጂናሉን ማስቀመጥህን አረጋግጥ። ምክንያቱም በኋላ ልቤ ቆሰለ ወይም ልቤ ተሰበረ ምናምን ማለት ትርጉም የለውምና። ከአንድ ሰው በላይ የፍቅር ጓደኝነት ካለህ ልብህን ልብ ከምትላት ይልቅ ሚሞሪ ካርድ ብትላት ይቀላል። እምነታችሁን የምትክዱ ህዝቦች ወይ በፍርድ ቀን ፊታችሁን በገብርኤል ላፕቶፕ ላይ ካላገኛችሁት ፈጽሞ ሳትከራከሩ ቀጥ ብላችሁ ወደ ገሃነም ግቡ። አፍቃሪሽ አጠገብሽ እስከሌለ ድረስ አሁን ይዛው ካለችው ፍቅረኛው የቱንም ያህል ቆንጆ መሆንሽ ፈጽሞ ትርጉም የለውም። ቆንጆ ሴትን አፍሯት ወይም ፈርቷት የፍቅር ጥያቄ ሳያቀርብላት ጊዜው የሄደበት ወንድ ዕጣ ፈንታው በዕለተ ሰርጓ ለእንግዶች ጠላ መቅዳት ይሆናል። አንድን ሰው ከድህነቱ የተነሳ ተሸፍኖ የኖረው መጥፎ ባህሪው ያጋልጠዋል እንጂ ሀብት አይቀይረውም። የመኪናውን በር ከፍቶ ሴትን ልጅ ለሚያስገባ ወንድ ወይ መኪናው አዲስ ናት አሊያም ያቺ ልጅ አዲስ ናት። እህቴ ሆይ ከሚስቱ ጋር የሚኖር ወንድ እያወጣሽ ከእናቱ ጋር የሚኖር ወንድ አላገባም አትበይ። አምላክ ራሱ እየደወለ ወደ መንግሥተ ሰማያት ቢጋብዘን አንዳንድ ሴቶች ስልክ ቁጥሬን ከየት አገኘኸው ብለው ይጠይቁት ይሆናል። ባለቤትሽ ከሌላ ሴት ጋር አንሶላ የሚጋፈፍ ከሆነ ሞግተሽ አታሸንፊውምና አትጨቃጨቂው። ነገሩ እንዲህ ከሆነ እኔ አንድ ምክር ልምከርሽ። በተንቀሳቃሽ ስልኩ ላይ የመዘገባቸውን ሴቶች ዝርዝር አውጥተሽ የሰላማዊትን ስልክ ከሊዲያ፣ የሳሮንን ደግሞ ከኤደን ጋር ወዘተ አደበላልቂበት። ከዚያ በኋላ ትንሽ ቆይቶ ወይ ይደውልልሻል አሊያም የጽሑፍ መልእክት ይልክልሻል። ይህን ጊዜ ዘና ብለሽ እግሮችሽን ዘርጊና ሻይሽን እየጠጣሽ ታዘቢው። ምን አለ በይኝ፣ እንደምታመሰግኝኝ እርግጠኛ ነኝ። ያኔ ሕፃን ሳለሁ ያላሸነፉኝ ነገር ግን ዛሬ በ93 ዓመቴ እየመቱኝ የሚገኙ ሰዎች አሉ። ፈሪ ማለት እነዚህ ሰዎች ናቸው። አባት ሆይ አደረውትን በእግሮቻቸው ላይ ሰንሰለት አስረው የሚሄዱትን እነዚህን ሴቶች የባሪያ ንግድ ቀርቷል ይበሉልን። ምክንያቱም ሁኔታው የቀድሞውን መጥፎ ትዝታ ያስታውሳልና። ወንድሜ ሆይ ያለኸው ትዳር ውስጥ እንጂ ምግብ ቤት ውስጥ ባለመሆኑ ባለቤቴ ጥሩ ሙያተኛ አይደለችም ብለህ አትመረር። ወድቄ ሳይሆን መሬት በክፉ አይኗ ስላየችኝ ልበቀላት ነው። ፕሬዝዳንት ሮበርት ሙጋቤ በወደቁ ጊዜ የሰጡት ቀልድ አዘል ምክንያት። ደሃ ምሁራንና ሀብታም ወንጀለኞችን ይዘን ለተተኪው ትውልድ እንዴት አድርገን ትምህርት፣ የተሻለ ህይወትና የስኬት ቁልፍ መሆኑን እናስተምራችኋለን። አቤት የአፍሪካ በሳበዛዙ! ከአውሮፓ ወደ አፍሪካ ሲመጡ
አሳሽ ተጓዦች፣ ከአፍሪካ ወደ አውሮፓ ስንሄድ ህገወጥ ስደተኞች፣ አፍሪካውያን በአውሮፓ ስደተኞች፣ አውሮፓውያን በአፍሪካ ቱሪስቶች፣ የአፍሪካውያን ስደተኞች ቡድን በጫካ ሽፍቶች፣ የአውሮፓውያን ስደተኞች ቡድን በጫካ አዳኞች፣ በሌላ ሀገር የሚሰሩ ጥቁሮች ስደተኞች፣ በሌላ ሀገር የሚሰሩ ነጮች፣ የውጭ ሀገር ዜጎች። ተመልከቱ እንግዲህ ዓለም በአፍሪካ ላይ ፍትሃዊ አይደለችም። እህቶች ወይ እናንተ የቤት ኪራይ ለብቻችሁ እየከፈላችሁና ፍቅረኛችሁ ግን በበኩሉ እየገባ የሚተኛ ምግባችሁን የሚበላና የወደደውን ሁሉ የሚያደርግ ከሆነ ይቅርታ አድርጉልኝና ውሽማ የሆናችሁ ባል ሳይሆን ወንድ አይጥ ነው። አንዳንድ ወንዶች በጣም አስቂዎች ናቸው። የኔ ጨረቃ፣ የኔ ፀሐይና የኔ ኮከብ ወዘተ እያሉ ያንቆለጳጳሳችኋል። እኔ ምለው ሊመሰርቱ የሚሹት ስርዓተ ፀሐይን ነው እንዴ? አምና በፍቅረኞች ቀን ውብና ውድ ስጦታ ገዝተህላት ለማመስገን ቃላት አጣሁልህ ብለህ ከነበረ ዘንድሮ መዝገበ ቃላት ግዛላት። የአፍሪካ ስርዓተ ትምህርት እጅጉን አስገራሚ ውጤት ያለው ነው። አንደኛ ደረጃ ዶክተርና ኢንጂነር፣ ሁለተኛ ደረጃ የአስተዳደር ትምህርትን አጥንተው ዶክተሮችና ኢንጂነሮችን የሚቆጣጠሩ፣ ሶስተኛ ደረጃ ፖለቲካ አጥንተው ስልጣን የሚይዙ፣ አራተኛ ደረጃ ወደ ውትድርና በመግባት ወታደራዊ መኮንን ሆነው ፖለቲከኞችን የሚቆጣጠሩ። ታዲያ ከፈለጉ ያስሯቸዋል፣ ደግሞም ይገድሏቸዋል። ወደ ትምህርት ቤት ሄደው የማያውቁ ግን ቄሶችና ጠንቋዮች ይሆናሉ። ሁሉም ሰው ይከተላቸዋል። የዛሬ ዘመን ሴቶች በበይነ መረብ ኢንተርኔት፣ ቪዲዮ፣ ስልክ ሲደዋወሉ በፀጉራቸው ዙሪያ ውብ አበባ አስረው እየተሽቀረቀሩ ያወራሉ። በአንጻሩ ደግሞ ጎመን ተሸክመው ገበያ በመሸጥ እናቶቻቸውን ለማገዝ ያፍራሉ። አባትህ ካንተ ጋር መኖር ካላስደሰተው እርሱ መውጣት አለበት። አንተ ያለኸው በአባትህ ቤት በመሆኑ እርሱም ወደ አባቱ ቤት ይሄድ። እኔ 93 ዓመት ሞልቶኛል። ባለቤቴ ግሬስ ሙጋቤ ደግሞ 52 ዓመት ሆኗታል። በሌላ አገላለጽ እኔ የ41 ዓመት ጎልማሳ ሳለሁ እርሷ ግን ከተወለደች እንኳን ገና አንድ ሳምንቷ ነበር ማለት ነው። እናም እስካሁን ድረስ ውሃ አጣጭህን ካላገኘህ ተስፋ አትቁረጥ። ምክንያቱም ያንተ ውሃ አጣጭ ገና አልተወለደች ይሆናል። በመንገድ ሁሉ ካያቸው ሴቶች ጋር ትዳር ልትመሰርት ወይም አንሶላ ልትጋፈፍ አትችልም። ቆንጆ ሴቶች ሁልጊዜ ይኖራሉ፣ ደግሞም በየቀኑ ያጋጥሙሃል። ስለዚህ ራስህን መግዛት ተማር። አንዷን መርጠህም ንግሥትህ አድርጋት። ያኔ ገንዘብህንና ጊዜህን ከማጥፋት እንዲሁም ከበሽታ ትድናለህ። የመልካም ዕድል በርህን ዘግተህ በፍጥነት ወደ መቃብር ትወርዳለህ እንጂ ከተለያዩ ሴቶች ጋር ስለሆንክ ሜዳሊያ አትሸለምም። ተመሳሳይ ልብስ እየለበስክ ጠላቶችህን አደናግራቸው። ዛሬ ትላንትና ሆኖ ሊሰማቸው ይችላልና። ነፍሰ ጡር ሳለሽ ረጅም ታኮ ያለው ጫማ ትጫሚና ጂንስ ሱሪ ትለብሻለሽ። በኋላ ግን ጭንቅላቱ የተጨፈለቀና ሞላላ ዳቦ የመሰለ ልጅ ትወልጅና የሰው አይን ነው እያልሽ ታማርሪያለሽ። ይሄ ትርጉም የለሽ ነው። በማህበራዊ ሚዲያ ላይ የሚታዩ ሰዎች ሁሉ ህይወታቸው ፍጹም የምቾትና የተድላ እንደሆነ ብቻ አታስቡ። ሁላችንም ከህይወት ጋር ስለምንታገል የምንጨነቅና የምናለቅስ ነን። ይህም የሆነው ግን እናንተ መልካሙን ብቻ ስለምታዩ ነው። ሞትን ፈርቼ አላውቅም። ነገር ግን የምፈራው አንድ ነገር አለ። ይኸውም ከሞትኩ በኋላ አስክሬኔ ሆስፒታል ውስጥ ሲገነዝ ሁሉም ሰው እርቃኔን የሚያይ መሆኑን ነው። አፍሪካ ውስጥ ወደ ፋርማሲ ሄደ ኮንዶም ለመግዛት ስትጠይቅ የቻይና ቦምብ ለመግዛት የጠየቅ ይመስል ሁሉ ሰው ያፈጥብሃል። የድሮ ሴቶች የሚወዱት ጣፋጭ ጠረን ያለው ወንድ ነበር። የዘንድሮቹ ሴቶች ግን የሚወዱት የቤንዚል ሽታ ያለውን ወንድ ሆኗል። መኪና ከሌለ ግን አበቃለህ። ወንድሞቼ ሆይ አልወለድኩምና ልጅ የለኝም አትበሉ። እርግዝና መከላከያና የውርጃን ክብል እንዲሁም ኮንዶምና ሌላው ባይኖር ኖሮ አሁን ላይ 20 ልጆች በኖራችሁ ነበር። ችግሩ አጭር ቀሚስ መልበስሽ አይደለም። እውነት ልሻለው እጅጉን ሳቢና ማራኪ ነው። ችግሩ ግን ወንዶችን ባየሽ ቁጥር ወደታች እየጎተትሽ በግድ ትረዝምልሽ ዘንድ ማስገደድሽ ነው። ታዲያ ራስሽን እያታለልሽ አይመስልሽም?
ከናተ ማህፀን ከወጣ ከ5 ደቂቃ በኋላ ስምህን፣ ሃይማኖትህን፣ ብሔርህንና ዜግነትህን ይወስኑልሃል። አንተም ቀሪውን ዕድሜህን በሙሉ ፈቅደህ ያልመረጥከውን ስትከላከል ትኖራለህ። ይህ ሞኛ ያስብልህምን? ሁሉም ወንዶች አንድ አይነት ናቸው ማለትስ ችግር የለውም። ሁሉንም እንድትፈትኛቸው ግን ማን ጠየቀሽ? ዛሬ ፖለቲካና ሃይማኖት መሳ ለመሳ የሚሄዱበት ጆርጅ ቡሽ አምላክ ቶኒ ብሌር ደግሞ መልእክተኛ መሆኑን እንድናምን እየተገደድን ነው። አጠቃላይ የአፍሪካ ህብረት የሚመለከተው እኛ አፍሪካውያንን ብቻ ነው። ሌሎች ግን እንደ ወዳጆቻችን ሆነው እኛን ሊተባበሩን እንጂ እንደ ገዢ ሆነው በገዛ ሀገራችን ጨቋኝና አምባገነኖች ሊሆኑ አይገባቸውም። ከፍቅረኛሽ ጋር ከ2 ሳምንት በፊት እንደተጣላችሁ አሁን ደግሞ እርሱ ሌላ ጮኛ እንደያዘ በምሬት ታወሪያለሽ። የኔ እህት እስከ ግማሽ ፍጻሜ ደርሰሻልና እንኳን ደስ አለሽ። ከአንድ ወንድ ጋር ለ10 ዓመት ያህል አብራችሁ ቆይታችሁ ከዚያ በኋላ ከተለየሽ ጡረታ ወይም የአገልግሎት ዘመን ክፍያ ጠይቂው። እህቴ ወይ ባለቤትሽን የፍቅር ጨዋታ ከልክለሽው ከሌላ ሴት ጋር ቢተኛ ስለ እውነት ስስታምና ራስ ወዳድ ነሽ። መብራት ኃይል የኤሌክትሪክ አገልግሎት ሲቆራረጥ ጄነሬተር የምንጠቀመው ለምን ይመስልሻል? አደራችሁን እንደ ኬንያውያንና ናይጄሪያውያን የሆነ ጥያቄ ለመጠየቅ ኪሳችንን መፈተሽ እንተው። ወጣቶቻችን ሆይ መልእክታችን ግልጽ ነው። ዛሬ የኛ ጊዜ ነው፣ ነገ ደግሞ የናንተ ነው። አንዳንድ ሴቶች የሚከላከልልኝ ወንድ ነው የምፈልገው ይላሉ። ጋርድ ማግባት ግን አይፈልጉም። ታውቃላችሁ ግን እኔ ፖለቲከኛና የኢኮኖሚ ባለሙያ ምሁር ነኝ። ይመስገነው። አሁን ደግሞ የተዋጣለት ታሪክ ተራኪ ሆኛለሁ። የጠየካቸውንና ያልጠየካቸውን ጥያቄዎች በየዋህነት የሚመልሱ ትንንሽ ህፃናትን ከልብ ይወዳቸዋለሁ። ከለታት ባንዱ ቀን አንዱን ትንሽ ልጅ ከናቱ ጋር አገኘሁት። ፈገግ ብዬ ልብሶች ሲያምሩ ብለው እርሱም ፈገግ ብሎ እናቴ ከሱቅ የሰረቀችው ነው አለኝ። አብዛኞቹ ሴቶች ወደ ብራዚል እንዲሄዱ ነፃ የኦሎምፒክ መግቢያ ትኬት ቆርጣህላቸው ብሰጣቸው እንኳን የፀጉራቸው ባለቤቶች እንዳያገኟቸው ስለሚፈሩ የመሄድ ፍላጎት የላቸውም። አንዳንድ ሰዎች መንበረ ስልጣንን ተቆናጦ ለረጅም ዓመታት መቆየትን ልክ እንደ አምባገነንነት ይቆጥሩታል። እውነታው ግን ይህ አይደለም። አንተ በስልጣን ላይ ዘለግ ላለ ጊዜ በቆየህ ቁጥር የተሻለ ተሞክሮን እያገኘ ትሄዳለህ። ለምሳሌ እኔም ብትወስዱኝ ከቀድሞ የተሻለና ታላቅ መሪ ለመሆን በቅቻለሁ። አንድ ቀን መለከት ይነፋና መላው ዓለም ወደ ፍርድ ይመጣል። እነዚያ ናይጄሪያውያን ግን ከጄነሬተሮቻቸው ድምፅ የተነሳ ይህንን ፈጽሞ አይሰሙም። ስቅስቅ ብለህ እንድታለቅስ እድል ስለሚሰጥህ አንዳንድ ጊዜ ከጭንቀት የተነሳ የማታውቀው ሰው ቀብር ላይ እንኳን ልትገኝ ትችላለህ። ባለቤትሽ በድፍረት በኩራትና በመተማመን ስላንቺ የማይናገርልሽ ከሆነ አንቺም ስለ እርሱ አትናገሪለት። እርሱ ሚስት የሌለው ሰው ለማስመሰል የሚሞክር ከሆነ አንቺ ደግሞ ባሏ የሞተባት ሴት ለመምሰል ሞክሪ። ወዳጄ ሆይ አሜሪካን ሀገር የሚኖሩ አክስትህ ወይም አጎትህ አይፎን ስልክ ለመላክ ቃል ገብተውልህ ከነበረ በቃ እርሳው። ዶናልድ ትራምፕ ምርጫ በማሸነፉ ወደ ሀገር ቤት የሚመጣልህ አይፎን ስልኩ ሳይሆን አክስትህና አጎትህ ራሳቸው ናቸውና። የወጣት ወንድና ሴት ገደብ አልባ ቅርርብ ማለት የድመትና የዶሮ ጫጩት ወዳጅነት ማለት ነው። ከለታት አንድ ቀን ትበላታለህና። ወገኖቼ ሆይ መጠጥና ሲጋራ አታብዙ። የአካል እንቅስቃሴ አድርጉ። ደግሞም አትክልት ተመገቡ። እኔ የዚህ ዘመን ሂትለር ነኝ። ሂትለር እኮ የነበረው ዓላማ አንድና አንድ ብቻ ነው። ይኸውም ለህዝቡ ፍትህ፣ ሉዓላዊነትና ፍጹም ነፃነት መስጠት ነው። እንግዲያውስ ሂትለር ማለት ይህ ከሆነ እኔ 10 እጥፍ ሂትለርን ለመሆን ይሻለሁ። ምክንያቱም መስዋዕትነታችን ሁሉ ለዚህ ነውና። የኔ ጽኑ ፍላጎት ልጆች መውለድ ነው። ይህ ከሆነ ደግሞ ሚስት ሊኖረኝ ግድ ነው። ታዲያ ይህንን ከግብ ለማድረስ ምን ማድረግ እንደሚገባኝ አሳምሬ ያውቃለሁ። እርሷም እንዲሁ። እኔ እኮ ብዙ ጊዜ ሞቻለሁ። ስለዚህ ኢየሱስን እንደምበልጠው ይሰማኛል። እርሱ አንድ ጊዜ ብቻ ሞቶ አንድ ጊዜ ተነስቷል።
እኔ ግን ብዙ ጊዜ ሞቼ ብዙ ጊዜ ተነስቻለሁ። እኔ ራሴ እንኳን ስንት ጊዜ ሞቼ እንደተነሳው በውል አላውቀውም። ሙጋቤን በተመለከተ ሞቷል የሚሉ ተደጋጋሚ ወሬዎች በመናፈሳቸው ለጋዜጠኞች የሰጡት ምጸታዊ ምላሽ ነው። ትዳር የመሰረቱ ሴቶች ማራኪ በማህበራዊ ድረገጽ ላይ ፎቶግራፎቻቸውን መለጠፍ ማቆም ይኖርባቸዋል። ጎበዝ፣ የተሸጠ ንብረት ተመልሶ ለሁለተኛ ጊዜ ይሸጣል እንዴ? ነጮች አዲሱን የባርነት አገዛዝ ዕቅድ አምጥተዋል። ይኸውም ግብረ ሰዶማዊነትና ሃይማኖት ነው። ሁሉም ሴቶች ተስማምተው የኤድስ መድኃኒት ካልተገኘ ጾታዊ ግንኙነት አንፈጽምም የሚል ውሳኔ ላይ ቢደርሱ ወንዶች ተረባርበው በ30 ቀናት ውስጥ መድኃኒቱን ያገኙት ነበር። የመብራቱን ጨረር ሽሽት አይኖቼን ከደንኳቸው እንጂ ኧረ እኔስ አልተኛሁም ነበር። በስብሰባው አዳራሽ ውስጥ ደክመው ስለማሸለባቸው የሰጡት አስቂኝ ምላሽ ሌቦች በሚበዙበት አካባቢ መኖር መሳቀቅ ነው። እነዚህ ሌቦች ቴሌቪዥን እንዳለህ እንዳያውቁ ስለምትሰጋ የምትደግፈው ክለብ ግብ አስቆጥሮ እንኳን ድምፅህን ከፍ አድርገህ ደስታህን መግለጽ አትችልም። ዚምባብዌን ለ37 ዓመታት ከ7 ወራት መራናት። መጽሐፍ ቅዱስ በመዝሙረ ዳዊት 37:7 ላይ ንጉሥ ሰለሞን ልባም ነበረ፣ ነገር ግን በሴት ልጅ ወደቀ። ሳምሶንም ኃያልና ብርቱ ነበረ፣ ነገር ግን እነሆ በሴት ልጅ ወደቀ ይለናል። ታዲያ እኔ ሙጋቤም እጅጉን ብርቱና ጠንካራ ነበርኩ፣ ነገር ግን በሚስቴ የተነሳ ወደቅኩ። ታዲያ የምለግሳችሁ ምክር እናንተም በፍቅር የወደቃችሁ ሁለት ጥንቁቆች ትሆኑ ዘንድ ነው። ስልጣናቸውን ለገዛ ሚስታቸው ሊያስረክቡ እንደሆነ በተወራበት ወቅት የተናገሩት